ጉጂ ምዕራብ ጉጂ ቦረናና ሊበን ዞኖች ሀገረ ስብከት በሸኪሶ ከተማ የምትገኘው የሐመረኖ የቅድስት ኪዳነ ምሕረት ቤተክርስቲያን የቅዳሴ ቤት በዓል የተከበረ ሲሆን ታቦተ ሕጉ ከመንበረ ክብሩ ወጥቶ ዑደት በማድረግ ህዝቡን ከባረከ በኋላ የህንፃ አሰሪ ኮሚቴ ሪፖርት አቅርበዋል። ህንፃ አሰሪ ኮሚቴው የቤተክርስቲያኑ ህንፃ ግንባታ በተለያየ ፈተና ውስጥ አልፎ ለምርቃት መብቃቱን በሪፖርታቸው ገልጸዋል። ወረዳ እስከ ሀገረ ስብከት ጽሕፈት ቤት ድረስ በመነጋገር ጥር 16 2007 ዓ.ም ታቦታቱ በታላቅ መንፈሳዊ ስነስርዓት ወደ ተዘጋጀላቸው መቃኞ ገብተው አገልግሎቱ ቀጥሎ ስራውን ቀደም ሲል ከነበረው በተሻለ ፍጥነትና ዲዛይን በማሻሻል ጭምር በመስራት ቀደም ሲል እንደተጠቀሰው ለተለያየ የቤተ ክርስቲያን አገልግሎት የሚውል የግራውንድ ክፍልና የቤተልሔም ስራ ተሰርቶ ለዛሬው ምርቃት ቢደርስም ሁሉም እንደሚያውቀው የቤተ ክርስቲያን ግንባታ ስራ አልጋ ባልጋ ሆኖ ይሰራል ማለት ዘበት ቢሆንም ፈተናውን በትዕግስት በማለፍ እና በመቻቻል ግጭቶች የሐሳብ ብቻ እንዲሆኑ ወደ ግለሰብ ግጭት እንዳይሻገሩ በማድረግ ጭምር የልማት ኮሚቴ ከሰበካ ኮሚቴ ጋር በመስማማት እና በመመካከር ከቦታው ምስረታ እስከ ህንፃ ማስመረቅ የቆየ ሲሆን የሰበካ ጉባኤ አባላትም ከ7 እስከ 8 ዓመት ጊዜውን ጉልበቱንና ገንዘቡን ሳይሰስት መቆየቱ ለዚች ቤተክርስቲያን ባለውለታ በመሆኑ ሊመሰገን ይገባል። በመቀጠልም ለህንፃ ቤተክርስቲያን መሰራት ከፍተኛ አስተዋጽኦ ላደረጉት ሽልማትና የምስጋና ሰርቲፊኬት ተበርክቶላቸዋል። ብፁዕ አቡነ ዜና ማርቆስ የጉጂ ምዕራብ ጉጂ ቦረናና ሊበን ዞኖችና የምዕራብ አርሲ አህጉረ ስብከት ሊቀ ጳጳስ አባታዊ መልእክት ቃለ ምዕዳንና ቡራኬ የሰጡ ሲሆን ለብዙ ዘመናት ወጥታችሁ ወርዳችሁ ይህንን የመሰለ ህንፃ ቤተክርስቲያን በመስራታችሁ እንኳን ደስ አላችሁ በማለት መልእክታቸውን አስተላልፈዋል። መስጠትና መናገር መስራት ብቻ አይደለም፣ ማሰብም አድካሚ ነው። የሐሳብ ውጤት ንግግርን ያመጣል። የመነጋገር ውጤት ስራን ያመጣል። የስራ ውጤት ገነት መንግስት ሰማያትን ያስወርሳል። እንዲሁ ድንገት ተነስቶ ከእንቅልፍ ተቀስቅሶ የሚገኝ ጥቅማ ጥቅም የለም። ገበሬውንም፣ ነጋዴውንም፣ መምህሩንም፣ ጸሎተኛውንም፣ ባህታዊውንም፣ ሃይማኖተኛውንም፣ ቀዳሽ ካህኑንም ሊቃውንት አመስጋኞችንም አይተናቸዋል። በብዙ ውጣ ውረድ በብዙ ድካም በብዙ ጻማ ወድካም ሀለወነ ነባአ ለመንግስተ እግዚአብሔር ነው ሐዋርያው ቅዱስ ሉቃስ ያለን። በብዙ ውጣ ውረድ በብዙ ድካም በብዙ ልቅሶ በልቅሶ ዋይታ በብዙ ሐዘንና ጭንቀት በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ አለን ነው ያለን። ብፁዕነታቸው አያይዘውም መነጋገር መስራችን ውጤታማ እንድንሆን ያደርገናል። ስለዚህም በመወያየት በመነጋገር አብያተ ክርስቲያናትን በማነጽ ለአገልግሎት እንዲበቁ ማድረግ ይገባናልም ብለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ቃል ኪዳን በገባላት መሰረት ለእናንተም ለሰራችሁትና ለደከማችሁት ስራ የቃል ኪዳኗ ተሳታፊ ያድርጋችሁ በማለት አባታዊ መልእክታቸውን አስተላልፈዋል። ጉልበት ያላቸው፣ ሀብት ያላቸው፣ ሙያ ያላቸው ኢንጂነሮች ወይም ደግሞ በሀገራችን መሐንዲሶች በምህንድስና ስራ ላይ የተሰማሩ ቀይሰው ህንፃውን ከመሰረት ከጉልላት አድርሰው በሙያቸው በደከሙበት ጥረታቸው ባለሀብቶች በሀብታቸው ሲደክሙ ቀዝቃዛ ውሃ አምጥቶ የሰጠም ለመስጠት አስቦ የተናገረም ሳይሞላለት ቀርቶ በውስጡ አስቦ ተጨንቆ የተወውም እግዚአብሔር በማይጠፋው በወርቀ ደሙ በዛ በሰማይ ምሰሶ ጽፎ ገነት መንግስት ሰማያትን ያወርሰዋል። ክብርና ምስጋና ለሱ ይግባው። እንደታየውም ህንፃ ደግሞ ህንፃ ቤተ መቅደስን አሳነጻችሁ። ቤትሽን የሰራ ያሰራ ነው፣ ያነጸ ያሳነጸ ነው፣ የሰጠ ያሰጠ ነው፣ የተማረ ያስተማረ ነው፣ የተረዳ ያስረዳ፣ የሰማ ያሰማ ስለሆነ ያየ ያሳየ ስለሆነ በዚህ ሁሉ ቃል ኪዳኑ ትልቅ የተሰጣት የእመቤታችን ተቀርቶ የማያልቅ ከአባይ ይልቅ የውቅያኖስ ባህር ስለሆነ በዚህ ሁሉ በመሳተፋችሁ ቤዛዊተ ዓለም ቅድስት ድንግል ኪዳነ ምሕረት የእናንተንም ልባችሁን፣ ሐሳባችሁን፣ ዕውቀታችሁን፣ ሀብታችሁን፣ ጤናችሁን ከኃጢአት ብቻ በቀር የጎደለባችሁን ሁሉ ድንግል ትሙላላችሁ። በሌላ መልኩ በስራ ሂደት ላይ የሀሳብ ልዩነቶች፣ ግጭቶችና አለመግባባቶች ቢኖሩም ይቅርታ በመደራረግ በመጠያየቅ ከጌታችን በተማርነው መሰረት ልናደርገው ወይም ልንጓዝ ይገባል በማለት አባታዊ መልእክታቸውን አስተላልፈዋል። መታረቅ ከሌለ፣ ይቅርታ ከሌለ፣ ምህረት ከሌለ ምህረትን ማግኘት አይቻልም። ጸሎትከ ወምጽዋትከ ምጽዋትህ የሰጠው ለነዳያን
ጸሎትህ የጸለይከው የለመንከው ወደ እግዚአብሔር ፊት ደርሷል። ከመንበረ ጸባኦት ከቅድስት ሥላሴ ፊት ተገኝተዋል፣ ታይቷል፣ ተመዝግቧል፣ ተመስክሯል። ባሕቱ አሐቲ ተፈተካ፣ ነገር ግን አንዲት የምትቀርህ ነገር አለች። ሊቀ ሐዋርያት ቅዱስ ጴጥሮስ በናሂሰ ኢዮጴ አለልህ፣ ሂድና ጠይቅ ይነግርሃል ነው የተባለ። ቆርኔሌዎስ እኔና እናንተስ ከዚህ ነፃ ነን? ጠይቀናል፣ ተረድተናል፣ አውቀናል፣ አይተናል፣ ተመልክተናል፣ ትተናል? ካልተውን አይሆን። ይቅርታ ማድረግ፣ ምሕረት ማድረግ፣ መደማመጥ፣ መታረቅ፣ መተው ከሌለ ግን 100 ጊዜ አይደለም በሚሊዮን የሚቆጠር ከቁጥር ውጭ እስኪሆን ድረስ ህንፃዎችን ብንገነባቸው ህንፃዎቹ ምድራዊ ይሆኑና ሰማያዊትን የማያስወርሱ ለገነት ለመንግስት ሰማያት የማያበቁን ይሆናሉ። አምላካችን ክርስቶስም ይቅር ብትሉ ይቅር እላችኋለሁ፣ ይቅር ባትሉ ግን ይቅር አልላችሁም ነው ያለ። በመጨረሻም በብፁዕነታቸው ቃለ ምዕዳንና ቡራኬ የበዓሉ መርሐ ግብር ፍጻሜ ሆነዋል።